በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው አለመግባባትና ውዝግቡም ከዕለት ዕለት ተጠናክሮ በሊቀመንበሩ ደብረጽዮንና በምክትላቸው ጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀል ተጀመረ። በተለይ ህጋዊ ዕውቅና ያላገኘው የህወሓት 15ኛ ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩ ክሶች ተጠናከሩ። ባንዳ፣ ተላላኪ፣ ከሃዲ የሚሉ ቅጽል ስሞች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይ ይሰሙ ነበር። በሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩም የተናገሩት አቶ ጌታቸው ወደ መዕለው አሉላ አባ ነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ አደረገ። እንዲሁም መሳሪያ በተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እንደተደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበር ገልጸው ነበር። አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነው ህወሓት ውስጥ ከዕድሜና በትጥቅ ትግል ውስጥ ካላቸው ሚና አንጻር እንግዳ ናቸው። ከሌሎቹ የህወሓት ዋነኛ መሪዎች በተለይ ወታደራዊው መንግስት ለመጣል በተደረገው የትጥቅ እንቅስቃሴ ውስጥ አልተሳተፉም። ግማሽ ክፍለ ዘመን ባስቆጠረው ህወሓት ውስጥ ጌታቸው ያላቸው ተሳትፎ 20 ዓመት አይሞላም። ነገር ግን ባለፉት 10 ዓመታት በድርጅቱ ውስጥ ያገኙት ተቀባይነትና ሚና ቀላል የሚባል አልነበረም። የትኛውም ቦታ ብሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ። እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው። እንዳለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይሄንን እንዳንፈጽም አዳጋች ሆነ። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ነበርኩ። ጤና ይስጥልን ሀብል ተረክቤት። ትናንትና የህወሓት አመራርና ተጽዕኖ ፈጣሪ ሰው፣ ዛሬ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ማናቸው? ያልተሰሙ ስብዕናዎቻቸውና የህይወት ልምዳቸው። ይሄንን ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ጌታቸው ረዳ ከክልሉ ጊዜያዊ አስተዳደር ፕሬዝዳንትነት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። በትግራይ ከተካሄደው አውዳሚ የ2 ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ናቸው። በወቅቱ በጠቅላይ ሚኒስትር አብይ አህመድ የተሰጣቸው ሹመት ይፋ የሆነው ለአቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጄኔራል ታደሰ ወረደ ካስረከቡ ከ3 ቀን በኋላ ነበር። አቶ ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን ላይ የተሰጣቸው የአማካሪነት ሹመት ሁለተኛው ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታትም በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽ በመከራከር ከሚታወቁ ጥቂት ባለስልጣናት አንዱ ናቸው። በሀገሪቱ ውስጥ ፖለቲካዊ ለውጥ ከመጣ ኋላ በነበሩት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጡ። በተለይ ለ2 ዓመት ዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሐሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይም በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይተዋል። ደም አፋሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅትም ግንባር ቀደም ተደራዳሪና በስምምነቱ ላይ ፊርማቸውን ያኖሩት አሁን ደግሞ የጠቅላይ ሚኒስትሩ አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ማን ናቸው? ጌታቸው ረዳ
ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አርአያ መሆናቸው ይነገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊውን ጊዜያቸውን ያጠፉ የነበረው ከመጽሐፍት ጋር እንደነበረ ታናሽ ወንድማቸው ለቢቢሲ ተናግሯል። በተለይ ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዘኛ የተጻፉ አዳዲስና ቆየት ያሉ መጽሐፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር። አቶ ጌታቸው ረዳ ከሚወዷቸውና ከሚያነቧቸው መጽሐፍት መካከል የኒቼ፣ የካርል ማርክስ፣ የሌኒንና ሌሎችም ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ ያሉ ካነበቧቸው መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዝኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቋቸው ይናገራሉ። የሚያነቧቸው መጽሐፍትን ባይመርጡም በዋናነት ግን በፍልስፍና፣ ፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጽሐፍት ያዘወትራሉ። አቶ ጌታቸው የእንግሊዝኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነብ አየው ነበር ይላሉ። የቅርብ ጓደኛቸውና በመቀሌ ዩኒቨርሲቲ ባልደረባቸው የነበሩት ሙሉ ወርቅ ኪዳነ ማርያም በጻፈው አንድ ጽሑፍ ስለ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍረው ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍናን የሚነካ መጽሐፍ ሲያነባ ያጋጥመኝም የሚሉት አቶ ሙሉ ወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ በመጽሐፍትና በተለያዩ ሐሳቦች ላይም እንደሚወያዩ ገልጸዋል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲን በመምህርነት ተቀላቅለው በሕግ ትምህርት ክፍል አገልግለዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አልባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 ዓ.ም በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ አቀኑ። ከምርጫ 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው በነበሩ የግል ጋዜጦች ላይ ሳይቀር የድርጅታቸውን ሐሳብ የሚገልጹ ጽሑፎችን ያወጡ ነበር። በተለይም በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበረው ጽሑፍ ይታወቃሉ። ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታን ከያዙ ኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስተርና ጠቅላይ ሚኒስተር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስተር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስተርና የጠቅላይ ሚኒስተር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸው በቅርብ የሚያውቋቸው ሰዎች እንደሚሉት ምንም እንኳ በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወትን የሚመሩ ወደ ፈለጉት ቦታ ያላጃቢ በራሳቸው መሄድና መቆየትን የሚመርጡ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሀገሪቱ ፖለቲካ ላይ ጉልህ ለውጥና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህ ምክንያትም ግንባሩን ከመሰረቱት 4 የፖለቲካ ፓርቲዎች መካከል ዋነኛ የሆነው ህወሓት በብዙ መልኩ ከአዲሱ መንግስትና ከሚወስዳቸው እርምጃዎች ጋር መጣጣም ባለመቻሉ ከኢህአዴግ ራሱን አገለለ። ይህንንም ተከትሎ ጌታቸው ረዳ ከሌሎች የህወሓት ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል።
አቶ ጌታቸው በፖለቲካውና በህዝብ ግንኙነቱ ዘርፍ የህወሓት ቁልፍ ሰው መሆናቸውን በተለይ ባለፉት 2 ዓመታት አስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉት ድርድሮች ወቅትም ከፊት መስመር ላይ እንደነበሩ በግልጽ ታይቷል። ሰላም ያመጣውን ስምምነት ህወሓትን በመወከል የፈረሙት አቶ ጌታቸው ከፌዴራል መንግስቱ ከአህጉራዊ ከዓለም አቀፋዊና ከምዕራባውያን ሀገራት ጋር በትግራይ በኩል በነበሩ ግንኙነቶች ውስጥ ሁሉ ጉልህ ሚና ነበራቸው። የትግራይ ጊዜያዊ አስተዳደርን እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው ለ2 ዓመት አገልግለዋል። በትጥቅ ትግል ውስጥ ያልተሳተፉና ወጣት የህወሓት አባል የሆኑት ጌታቸው ከቀደምት የድርጅት መስራችና አባላት ያልተናነሰ ተጽዕኖ በህወሓት ውስጥ ለመፍጠር ችለዋል። በዚህም የድርጅቱ ምክትል ሊቀመንበር እስከመሆን ደርሰዋል። በህወሓት አመራሮች መካከል በተፈጠረው አለመግባባት ምክንያትም ድርጅቱ በአቶ ጌታቸውና በዶክተር ደብረጽዮን በሚመሩ 2 ክንፎች ተቧድኖ ውዝግብ ውስጥ የገባ ሲሆን አንደኛው ወገን አቶ ጌታቸውን ጨምሮ ሌሎች ከሳቸው ጋር የወገኑ አመራርና አባላቱን ከህወሓት ማባረሩን ያሳውቃል። ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ ይቆዩና አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት ያበቃል። በወቅቱ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መቀለን ጨምሮ በተለያዩ የትግራይ ክልሎች ውስጥ የአስተዳደር ተቋማትን በኃይል ሲቆጣጠር ነበር። አቶ ጌታቸው ወደ አዲስ አበባ ያቀኑት በትግራይ ያለውን ወቅታዊ ሁኔታን በተመለከተ ከጠቅላይ ሚኒስትር አብይና ከምዕራባውያን ዲፕሎማቶች ጋር ለመወያየት እንደነበርና ጉዳያቸውን ሲያጠናቅቁ ወደ መቀለ እንደሚመለሱ በወቅቱ ለቢቢሲ ተናግረው ነበር። ነገር ግን አቶ ጌታቸው በወቅቱ ለሕክምና ወደ ዩናይትድ አረብ ኤሚሬቶች አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመለክት መልእክት በጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ በትግርኛ ቋንቋ ተሰራጭቷል። ጠቅላይ ሚኒስትሩ በኢትዮጵያ ሕገ መንግስትና ደም አፋሳሹን የትግራይ ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ በማመስገን የኃላፊነት ጊዜያቸው መጠናቀቁን የሚጠቁም መልእክት አሰፈረ። አቶ ጌታቸውና የግድያ ሙከራው በአቶ ጌታቸው ጊዜያዊ አስተዳደር ደስተኛ ያልነበረው ዶክተር ደብረጽዮን የሚመራው የህወሓት ክንፍ በአስተዳደሩ ላይ የሚያሳድረውን ጫና እያበረታ በወቅቱ በመጋቢት ወር መጀመሪያ ላይ በበርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማትን በኃይል ተቆጣጠረ። ይህ ሁኔታም በታጠቁ ኃይሎች የታገዘ በመሆኑ በክልሉ ነዋሪዎች ዘንድ ግጭት ይፈጠራል የሚል ስጋትን አስከትሎ ነበር። በዚህ ሁኔታ ውስጥም የጊዜያዊ አስተዳደሩ ፕሬዝዳንት የአቶ ጌታቸው ደህንነትም አደጋ ላይ ወድቆ እንደነበር ራሳቸው ተናግረዋል። አቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር በነበራቸው ቃለ ምልልስ ላይ በትግራይ ውስጥ ውጥረቱ በተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበር ተናግረዋል። በሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩም የተናገሩት አቶ ጌታቸው ወደ መቀለው አሉላ አባ ነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ አደረገ። እንዲሁም መሳሪያ በተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እንደተደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበር ገልጸው ነበር። አቶ ጌታቸው በኢትዮጵያ ውስጥ ቀደምት እና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነው ህወሓት ውስጥ ከእድሜና በትጥቅ ትግል ውስጥ ካላቸው ሚና አንጻር እንግዳ ናቸው። ከሌሎቹ የህወሓት ዋነኛ መሪዎች በተለይ ወታደራዊው መንግስት ለመጣል በተደረገው የትጥቅ እንቅስቃሴ ውስጥ አልተሳተፉም። ግማሽ ክፍለ ዘመን ባስቆጠረው ህወሓት ውስጥ ጌታቸው ያላቸው ተሳትፎ 20 ዓመት አይሞላም። ነገር ግን ባለፉት 10 ዓመታት በድርጅቱ ውስጥ ያገኙት ተቀባይነትና ሚና ቀላል የሚባል አልነበረም። ጥብቅ በሆነው የህወሓት የአመራር መሰላል ላይ ተረማምደው ባጭር ጊዜ ምክትል ሊቀመንበር ሆኑ። ከህወሓት ሊቀመንበር መለስ ዜናዊ ህልፈት በኋላ በተለያዩ የፌዴራል መንግስቱ የኃላፊነት ቦታዎች ላይ በመስራት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስትር የስልጣን ደረጃ ላይ ባጭር ጊዜ ደርሰዋል። ህወሓት ወሳኝ በነበረበትና ሀገሪቱን ለ27 ዓመታት የመራው ኢህአዴግ እየተዳከመ ህዝባዊ አመጽ ሲንጠው በውስጡ የተቀሰቀሰው ለውጥ ህወሓትን ገሸሽ ያደረገው። በፌዴራል መንግስቱ የስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህወሓት አመራሮች ወደ መቀለ ሲያመሩ አቶ ጌታቸውም አብረው ሄዱ። የህወሓት ፖለቲካዊና ወታደራዊ አመራሮች መቀመጫቸውን መቀለ ላይ አድርገው ከፌዴራል መንግስቱ ጋር ውዝግብ ውስጥ ሆነው ከቆዩ ኋላ የፈነዳው አውዳሚ የ2 ዓመት ጦርነት ከሌሎቹ አመራሮች በተለይ ጦርነት የማያውቁትን አቶ ጌታቸውን ወደ በረሃ እንዲወርዱ አስገደዳቸው። የዓለምን ትኩረት ስቦ የነበረው ጌታቸው ከየትኛውም የህወሓት አመራር በበለጠ በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ትኩረትን አግኝቷል። በዚህም ዓላማና ግባቸውን በትግርኛ በአማርኛና በእንግሊዝኛ በማስረዳት የህወሓት ዋነኛ ፊት አውራሪ ሆነው ቆዩ።
በጦርነቱ ወቅትም በአሜሪካና በአፍሪካ ህብረት አማካኝነት በህወሓትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ በተካሄዱ ንግግሮች ላይ ጌታቸው አንደኛው ተሳታፊ ነበሩ። ጅቡቲና ሲሼልስ በሚስጥር፣ ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በተደረጉ ንግግሮችና ድርድሮች ላይ ጌታቸው ቁልፍ ሰው መሆናቸው ይነገራል። ፕሪቶሪያ ላይ በተደረሰው ስምምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስቱ በተለይ ደግሞ ጠቅላይ ሚኒስትሩ የጊዜያዊ መንግስቱን ፕሬዝዳንት በመሰየም በኩል ወሳኝ ሚና አላቸው። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎች ቁልፍ ቦታዎችን ለመያዝ ቢሞክሩም የጠቅላይ ሚኒስትሩን ይሁንታ ማግኘት አልቻሉም ነበር። በዚህም ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸውን በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደምት የድርጅቱ መሪዎች ደስተኛ አይደሉም። በዚህም ሳቢያ ከመጀመሪያው አንስቶ በነባር የህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነት ቀስ በቀስ እየተበላሸ ሄደ። ከባድ ፈተና እንደሚገጥማቸው እንደተረዱ በወቅቱ ዱባይ ውስጥ ለአንድ ድረገጽ በሰጡት ቃለ ምልልስ አመላክተው ነበረ። አቶ ጌታቸው የጊዜያዊ አስተዳደሩን መሪነት ሲረከቡ ከአምስቱ የህወሓት መሪዎች መካከል የትጥቅ ትግሉ ተሳታፊ ሆነው በድርጅቱ ውስጥ ባለማለፋቸው ተባብሮ መስራት የማይቻል ባይሆንም ከባድ እንደሚሆን እንደሚያውቁ ተናገሩ። ይህ ስጋታቸው በወራት ውስጥ እውን እየሆነ ከዋነኞቹ የህወሓት መሪዎች ፈተናዎች እንደገጠማቸው በመግለጽ የፓርቲ መሪዎቻቸው በጊዜያዊ አስተዳደሩና በፕሪቶሪያው ስምምነት ላይ ሻጥር በመፈጸም በክህደትና ለፌዴራል መንግስቱ በመስራት ይከሷቸው እንደነበር ገልጸዋል። በዚህ ምክንያትም አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀለ ውጭ ባሉ ቦታዎች ሚና እንዳይኖረው ስልጣኑን የሚጋፋ ተግባራት በፓርቲያቸው አመራሮች እንደሚፈጸሙ በወቅቱ መግለጻቸው ይታወሳል። ከዚህም ጋር ተያይዞ አቶ ጌታቸው በተለያየ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማባረር ደርሰው ነበር። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተና በክልሉ ውስጥ መዋቀሩን ለማጠናከር በሚጥርበት ጊዜ በርካታ ፈተናዎች ገጥመውታል። ከነዚህም መካከል በጦርነቱ ወቅት ጉዳት የደረሰባቸው ተዋጊዎች ተገቢው እንክብካቤ አልተደረገልንም በሚል በተደጋጋሚ አደባባይ ወጡ። ከጦርነቱ ማብቃት በኋላ የመንግስት መዋቅር በተዳከመበት ትግራይ ውስጥ የወንጀል ድርጊቶች መበራከት፣ ህገወጥ የማዕድን ማውጣትና የዘረፋ ድርጊቶች መስፋፋት የህዝቡ ስጋት ሆኖ ቀጠለ። በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው አለመግባባትና ውዝግቡም ከዕለት ዕለት ተጠናክሮ በሊቀመንበሩ ደብረጽዮንና በምክትላቸው ጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀል ተጀመረ። በተለይ ህጋዊ ዕውቅና ያላገኘው የህወሓት 15ኛ ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩ ክሶች ተጠናከሩ። ባንዳ፣ ተላላኪ፣ ከሃዲ የሚሉ ቅጽል ስሞች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይ ይሰሙ ነበረ። ከዚያ በኋላም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው ካበቃለት በኋላ ቢቢሲ ጋር ባደረጉት ቃለ ምልልስ እንዲህ ተባብለው ነበረ። ቢቢሲ ይጠይቃል። የ2 ዓመት የስልጣን ዘመኑን መለስ ብለው ሲያዩት ቁልፍ ተብለው የሚጠቀሱ ስኬቶቹ ምን ነበሩ ተብለው አቶ ጌታቸው ሲመልሱ በድጋሚ ልንገባበት እንችል የነበረው ጦርነት ተመልሶ እንዳያገረሽ ማድረጋችን እንዲሁም ለለውጥ ያለን ተነሳሽነትና የሰላም ጉጉትን መጥቀስ እችላለሁ። ማለት የምችለው ይሄንን ነው። በስልጣን ዘመኑ የሚጸጽቶት ነገር አለ? ምናልባት ያመለጦት እድሎች? አዎ፣ ጸጸት ማለት ቀደም ብለን ልናከናውን እንችልና ማድረግ የነበሩብን ጉዳዮች ነበሩ። ለምሳሌ የተፈናቃዮችን መመለስ። እንዳለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይሄንን እንዳንፈጽም አዳጋች ሆነ። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም። ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ነበርኩ። ስልጣን እንዲለቁ ምክንያት የሆነው ዋነኛው ጉዳይ ምንድነው ብለው ያስባሉ? ውስጣዊ ፖለቲካ ነው ወይስ የተፎካካሪ ቡድኖች ናቸው? ይኸውልህ፣ የፖለቲካ አመራሩ ሂደቱንና የኔን አመራር ለማበላሸት ሁሉንም አይነት ጥረት ሲያደርግ ነበር። ነገር ግን የፖለቲካ አመራሩ ብቻ አይደለም፣ ወታደራዊ አመራሩም በሆነ ደረጃ የዚህ አካል ነበር። ዋነኛ ተጠያቂ ባላደርገውም ውስጣዊ የፓርቲ ሽኩቻ መኖርም በአንድ ዓመት ውስጥ ልናሳካ ይገባ የነበሩና ማከናወን የነበረብንን ነገሮች እንዳንፈጽም አድርጓል። በሕግ አንጻር ሲታይ የጊዜያዊ አስተዳደሩ ስልጣን በተቋቋመ በ2 ዓመት ውስጥ ያበቃል። ስልጣኑን ለማስቀጠል የሚሰጥ ውሳኔም በፌዴሬሽን ምክር ቤት በኩል ማለፍ አለበት። ስለዚህ በዚህ ሂደት ውስጥ የተፈጠረ ማንኛውም ጉዳይ የውስጣዊ የፓርቲ ሽኩቻና የፕሪቶሪያ ስምምነት ሙሉ በሙሉ አለመተግበር ውጤት ነው። በሁለተኛ ደረጃ የፌዴራል መንግስት የአመራር ለውጥ መደረግ እንዳለበት ከተሰማው ይህንን ማድረጋቸው ምክንያታዊ ይመስለኛል። የኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከብድ ያደረገው የፓርቲ ውስጣዊ ሽኩቻ ነው።
ከስልጣን የለቀቁት በፈቃደኝነት ነው ወይስ ፓርቲው መጥቶ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው? አይደለም። የምን ፓርቲ? በህወሓት ውስጥ ያለው አንጃ ይሄንን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ይሆን እንደሆነ ጠይቀውኝ ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ ተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም። ስለዚህ ለኔ ጉዳይ የስልጣን ዘመን ሲጠናቀቅ አይቀሬ የነበረ ነው። እኔ በፕሬዝዳንትነት እንድቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዛ ስልጣን ሲታገሉ የነበሩ ማናቸውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም። ስለ አዲሱ ፕሬዝዳንት ይንገሩን። የእሳቸው ሹመት ለትግራይ ክልል ምን ማለት ነው? በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው። የማውቀው ነገር የኔ ምክትል ፕሬዝዳንት እንደነበረና በአስተዳደሬ ውስጥ ለሚገኙ ዋነኛ ጉዳዮች ኃላፊነት እንደሚወስድ ሰው እኔ የተውኳቸው ነገሮች ይዞ ይቀጥላል ብዬ እንደምጠብቅ ነው። በብዙዎቹ ውድቀቶች ላይ ከሌሎች ሰዎች በተለየ ከኔ እኩል ተጠያቂ ነበረ። ስለዚህ እኔ ከተውኩበት ቀጥሎና መከናወን ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግ ጠብቃለሁ። እርግጥ ነው የፓርቲውን ችግር ለመፍታት አስማታዊ መፍትሄ ማምጣት ስላለበት ስራው ተቆጥሮ ተሰጥቶታል። ፓርቲው ፕሬዝዳንቱን እንደሾመው ያስባል። ጠቅላይ ሚኒስትሩ ደግሞ ራሱ እንደሾመው ይናገራል። እንዳለመታደል ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅልሎ ለመያዝ ከሚፈልገው የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው። ይህን የመጋፈጥ አቅሙና ክህሎቱ ይኖረዋል ወይ የሚለው ጉዳይ የሚታይ ይሆናል። እኔ እንደሚገባኝ ግን ባለፉት 2 ዓመታት ሁሉንም ልምድ አግኝቷል። ስለዚህ ጊዜያዊ አስተዳደሩ ቃል ኪዳኑን መጠበቅ አለመቻሉ የሱም ዋነኛው ውድቀት ነው። ይህንን ማስተካከል አለበት። ጊዜያዊ አስተዳደሩ ራሱን እዚህ ሁኔታ ውስጥ አግኝቶታል። እሱ የተወሰነውን ኃላፊነት እንደሚወስዱ፣ ነገር ግን ሌተናንት ጀነራል ታደሰ ብዙውን እንደሚሸከሙ ተናግረዋል። ስለዚህ ለምን ስልጣኑን ለሳቸው መስጠት አስፈለገ? የችግሩ አካል ከነበሩ ለምን ይመራሉ? ይሄ የኔ ውሳኔ አይደለም። ፕሬዝዳንት እንዲሾም ብጠየቅ እየለቀቀ ያለ ፕሬዝዳንት ተተኪውን እንዲሾም ማድረግ ትክክል አይሆንም። ከጠቅላይ ሚኒስትሩ ጋር በነበረ ምክክር ያንን ስልጣን ሲጎመዡ ከነበሩ ከሁሉም ሰዎች የተሻለው እሱ እንደሆነ ሊያሳምኑኝ ሞክረዋል። ስለዚህ የመጨረሻው ውሳኔ የጠቅላይ ሚኒስትሩ ነው። አሁን መናገር የምችለው ስራው ተቆጥሮ የተሰጠው ታደሰ ስራውን በሚገባ እንዲሰራ፣ በህወሓት ከፍተኛ አመራሮች አስቀያሚ ፖለቲካ ውስጥ ውስብስቡን ጉዞ እንዲያደርግ፣ እንዲሁም ክልሉ ያጋጠመውን የጸጥታ ኢኮኖሚና ፖለቲካዊ ችግሮች ክምር እንዲፈታ ተስፋ እንደማደርግ ነው። ከሁሉም በላይ በተፈናቃዮች መመለስና የትግራይ ህገ መንግስታዊ ግዛቶች መመለስ ላይ ትኩረት እንደሚያደርግ ተስፋ አደርጋለሁ። ከሌተናንት ጀነራል ታደሰ ጋር የማውራት እድሉን አግኝተው ነበር። ምን ምክር ሰጧቸው? ምክር አልተጠየቅኩም ነበር። በዚህ ጉዳይ ላይ የካበተ ልምድ ላለው ሰው ምክር የማቅረብ ፍላጎት አልነበረኝም። ቅድሚያ ሊሰጣቸው የሚገቡ ጉዳዮች ምንድናቸው ብለው ያስባሉ? በ10 ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ትልቁ ውድቀቶ ተፈናቃዮችን መመለስ አለመቻሉ እንደሆነም ገልጸዋል። አዲሱ አመራር ምን አይነት አስቸኳይ እርምጃዎችን ይውሰድ? የጊዜያዊ አስተዳደሩ ፕሬዝዳንት አሁን ላይ ቅድሚያ ሊሰጣቸው ይገባል ተብለው የተዘረዘሩት ጉዳዮችን የያዘ ስምምነት ላይ ፈርሟል። ለኔ ግን በጣም አሳሳቢው ነገር የፕሪቶሪያ ስምምነት ሙሉ በሙሉ የመተግበር ጉዳይ ነው። ትጥቅ መፍታትና መልሶ መቋቋምም አንዱ ጉዳይ ነው። የተፈናቃዮች መመለስ ግን ምናልባትም ከሁሉም እጅግ አስፈላጊው ነገር ሊሆን ይችላል። ይህን ለመቆጣጠር እጅጉን ያዳገተን ጉዳይ ነው። በዚህ ደስተኛ ያልሆነውና ራሱን የትግራይ ህዝብ ብቸኛ አዳኝ አድርጎ የሚስለው የህወሓት አንጃ ይህንን የሚያከናውንበት እድል ይሰጠው እንደሆነ የምናየው ይሆናል። መለስ ብለው ሲያዩት በስልጣን ላይ በነበሩበት ጊዜ ምን ተሰርተዋል? የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ምን የተሻለ መስራት ነበረበት? የስምምነቱን አፈጻጸም በተደራጀ መልኩ መምራት ነበረብን። ሁሉም ባለድርሻ አካላት እንዲሳተፉ ማድረግ ነበረብን። ድርድር ምን እንደሆነ እንኳ ከማያውቁ 5 የህወሓት ስራ አስፈጻሚ ኮሚቴ አባላት ጋር ከመጣበቅ ይልቅ ሲቪል ማህበረሰቡን ማሳተፍ ነበረብን። ሰፊ ፍላጎቱ በህዝቡ በሰላም መመለስ እንጂ የተፈናቃዮችን ጉዳይ ያስቀያሚ ፖለቲካ መጫወቻቸው የማድረግ ፍላጎት የሌለውን የወጣቱን እንቅስቃሴ እንዳጠቃላይ ማሳተፍ ነበረብን። ዋነኛ ስህተት ብዬ የምጠቅሰው ይህንን ነው። የትግራይን ህዝብ በሚገባው መልኩ አላገለገልኩትም የሚል ስሜት ያለዎት ይመስላል። ይህ ትክክለኛ አገላለጽ ይሆን? የትግራይን ህዝብ በአግባቡ ያላገለገለ አመራር አካል ነበርኩ ብዬ መናገር እችላለሁ። እኔ ግን በዚህ አልኩራራም። አሜሪካውያን እንደሚሉት እውነት ከሆነ መኩራራት አይደለም። ብቸኛ ትኩረታችንን ስልጣን ላይ ማድረጋችን ስህተታችን እንደሆነ ለማሳየት የምችለውን በሙሉ አድርጌያለሁ። ነባሩን ሁኔታ ለመገዳደር የሚያስችል በጣም ንቁና በጣም የተደራጀ እንቅስቃሴ እንዲመራ ማገዝ እንደቻልኩ አስባለሁ። ይህ ስሜን ለመጥቀስ የሚያስችለኝ ነፍስ አድን ጉዳይ ነው ብዬ አስባለሁ። የእርሶ ወደፊት ምን ይመስላል?
ቀጣዩ ምንድነው? በፖለቲካ ተሳትፎ ይቀጥሉ ይሆን? አዎ አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መሰራት ያለባቸው ጉዳዮች አሉ። እንዲሁ ተነስቼ እንቅስቃሴውን መተው አልችልም። የትኛውም ቦታ ብሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ። እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው። በስልጣን ዘመኑ የመጨረሻዎቹ ቀናትና ወራት ኤርትራ የተፎካካሪው አመራር አጋር እንደሆነች ሲከሱ ነበር። በኤርትራና በተፎካካሪው አመራር ላይ ለሚያቀርቡት ይህ ውንጀላ ምን ማስረጃ ያቀርባሉ? እንደ የህግ ፍርድ ቤት ማስረጃ መጠየቅ የጋዜጠኛ ኃላፊነት መሆኑን አላውቅም፣ ግን ይሄንን ልነግርህ እችላለሁ። ለንግግሮ ግን እኮ ማብራሪያ ማቅረብ አለብዎት። ማብራሪያዬን አቀርባለሁ። ስም ልጠቅስልህ አልችልም። ይሄንን ግን አውቃለሁ። በኔ አስተዳደር ውስጥ የነበሩ ሰዎች የተወሰኑት በህጋዊ የተወሰኑት ደግሞ በህገወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር። የግመሉን ጀርባ የሰበረው የመጨረሻው ሰበዝ የመጣው ግን ደስተኛ ያልሆኑ የህወሓት አካላት ውስጥ ነው። ሁሉም የህወሓት አንጃ አመራር ማለት አይደለም። ግምገማቸው ምንም ይሁን ምን በህወሓት ውስጥ ያሉ የተወሰኑ አካላት በጋራ ጠላታቸው ላይ ለማበር ይሄንን እድል መጠቀም ጀመሩ። ስም ልሰጥህ አልችልም፣ ነገር ግን የተፈጠረው ይህ እንደሆነ ለማረጋገጥ በቂ ማስረጃ አለኝ። በሌተናንት ጀነራል ታደሰ ወረደ የኋላ ታሪክ ላይ ያነሱት ስጋት በተመለከተ አመለካከቱን በአግባቡ መረዳት እፈልጋለሁ። አዲሱ ፕሬዝዳንት ከቀደመው አስተዳደር ጋር የተያያዙ ችግሮች አካል ለመሆናቸው ማስረጃው ምን ይሆን? የኔ ምክትል ፕሬዝዳንት ነበር። የራሱን የሥራ ዝርዝር መፈጸም አልቻለም። ኃላፊነቱን መወጣት ላለመቻሉ ታደሰን ብቻ እየወቀስኩም አይደለም። እኔ እሱም በተመለከተ ምንም አላደረኩም። እሱም ማንሳት አለያም መተካት አለመቻል የኔ ውድቀት ነው። ብዙ ማስረጃ አለኝ። የኔ ምክትል ነበር። እናም ለጸጥታ ጉዳዮች ኃላፊነት ነበረበት። በብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የሱ የሥራ ዝርዝር በውድቀት የተሞላ ነው። የሱ ውድቀቶች ግን የኔም ውድቀቶች ናቸው። ከፕሬዝዳንቱ ትዕዛዝ ሲቀበል እንደነበር አልተናገረም። አንዳንዶቹ እንደሚናገሩት እንደ መሪ የጠቀስካቸው ጉዳዮች በአንተ ትከሻ ላይ ነው። ሞኝ አትሁን። ጥያቄ ብቻ እየጠየቅኩህ እኮ ነው። አይደለም። ይህ አይነቱ ትዕዛዝ ታውቃለህ፣ የትግራይ ፖለቲካ አስቸጋሪ ነው። ይቅርታ ለተጠቀምኩት ቃል ይቅርታ አያስፈልግም። ይቀጥሉ። ይኸውልህ የትግራይ ፖለቲካ በጣም አስቸጋሪ ነው። ራሱን በራሱ የሚመራ አካል አድርጎ የሚቆጥር የሚመስል የተደራጀ ሰራዊት ያለበት ብቸኛ ክልል የኛ ነው። የፕሪቶሪያ ስምምነት ይሄን ያልተለመደ ሁኔታ እንዲፈታ ይጠበቅ ነበር። ታደሰ ግን እንደ ሰራዊት አዛዥ የተወሰኑትን የኔን ውሳኔዎች መቃረን እንደሚችል ያስባል። አንተ ባለህበት የዓለም ክፍል ለሚገኙ ሰዎች ይሄንን ለመረዳት በጣም ከባድ ነው። ታውቃለህ፣ ፕሬዝዳንቱ ውሳኔ የሚያሳልፍበትና ውሳኔም በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበረም። ይህ አንዱ የችግሩ አካል ነበር። እርግጥ ነው አንዳንዶቹ የኔ ውሳኔዎች ተፈጽመዋል። አሁንም ግን ለስኬቶቹ ኃላፊነት እንደምወስደው ሁሉ ለውድቀቶቹም ተጠያቂነቱን እወስዳለሁ። በእኛ ጉዳይ ፖለቲካውን ይበልጥ አስቸጋሪ የሚያደርገው በስልጣን ላይ ያልሆነ ፓርቲ ሁሉንም ጠቅልሎ ለመውሰድ የመንግስት ሀብትንም ለመቆጣጠር የሚሞክር መሆኑ ነው። በመንግስት ስር መሆን የነበረበት ሰራዊት ደግሞ በራሱን የሚቆጥረው ራሱን እንደቻለ አካል ነው። ትንሽ የተወሳሰበ ነው፣ ለመረዳት ያስቸግርሃል።